ምንድነው? ታናሽ ወንድምሽ። አንተ ራሱ ሙርት ይዛለህ። አሁን ብጨቃችሁን አቁሙልኝ። ምድረ አመዳም ምን ትመስላለች እቺ ጉማሬ? እንደ ልብስ ነበር ማንጠልጠል። አሴር በል በቃ ተዋት። አሁን ወደ አባዬ እንሂድ። እንዴ ምን ሆነሽ ነው አክስቴ? ምን እያደረግሽ ነው? እና የቦጨቁኝ ስለነበር ረፎልላችሁ ሂጄ ነዋ። አንቺ ልጅ እዛ ቤት የገባሽበትን መንገድ እየረሳሽው ነው። ማለት እዛ ቤት የገባሽው እኮ ከሀና ጋር እሰጥ አገባ ለመግባት አይደለም። እና ፊት ለፊቴ ስታማኝ ዝም ማለት ነበረብኝ? የፈለጋችሁን ብትልሽ አንቺ ምን ጨነቀሽ? አክስቴ ምን እያልሽ ነው? ብናገር ምንድን ነው ችግሩ? ይኸውልሽ እርግብ፣ መጀመሪያ የምርመራ ውጤት ይላቅ። እሱን እኮ በእኔ ጣዩ ብለሽኝ ነበር። እና ብለሽስ? አሁን ምን ተፈጥሮ ነው ይህን ያህል የፈራሽው? ይኸውልሽ ሰላም ሆነች ምናሴ ከአንቺ በላይ እሷ እህታቸው እንድትሆን ነው የሚፈልጉት። ምን? እንዴት? የሰላምን እንኳን ያውቅ ነበር፣ ምናሴ ግን እንዴት? አሁን ዋናው ነገር እሱ አይደለም። እና ምንድን ነው? ምርመራው ተደርጎ ውጤቱ እስከሚያልቅ ድረስ ከማንም ጋር ግብ ግብ ውስጥ አትግቢ። ለምን? ውጤቱ ምንም ይሁን ምንም ለአንቺ ያላቸው አመለካከት ይቀንሳል። ይህ ማለት ደግሞ የምንፈልገውን ነገር ለማግኘት እንቅፋት ይሆንብናል እኮ። እንዴት? ባህሪሽ መጥፎ ከሆነ ሁሉም ይርቁሻል፣ በአንቺ ላይ ያላቸው እምነትም ያጣል። እና ቢያጡስ? ዋናው እኮ የምርመራ ውጤቱ ነው አይደል? ሞኛቱን ሜላት ቀላል ሰው እንዳትመስልሽ። አሁን ዝም ብላ የተቀበለችሽ የ16 ዓመት ፍቅርና ጸጸት ይዟት ነው እንጂ እንደዚህ ዝም ብላ የምትቀበልሽ አይነት ሴት አይደለችም። ምን እያልሽ ነው አክስቴ? ይኸውልሽ ሜላት ከምንም እና ከማንም በላይ ልጆቿን ታስቀድማለች። በተለይ ምናሴ ያላትን ነገር በጣም ትሰማለች። እሱ ልክ እንደ አባት ነው የምታየው። ምናሴ አንቺን ጠረጠረ ማለት ሜላት የአንቺን እናትነት አለመሆን መረጠች ማለት ነው። ይህ ከሆነ ደግሞ ስለ አንቺ ለማወቅ ሴኮንድ አይፈጅባቸው። ገብቶሻል? ሀናን የሚወዷት የዋህ ስለሆነች ነው። ሰላም ጤና ይስጥልን። ውድና የተከበራችሁ የቻናላችን ቤተሰቦች በያላችሁበት ሰላማችሁ ይብዛ። እንግዲህ ተወዳጁና የቤተሰባዊ ድራማ የሆነው ኖላዊ እንደቀጠለ ነው እና ዛሬ ደግሞ እስኪ ስለ ጓደኛ ስለ ባዩሽና ስለ ሰላም ጓደኝነት ምን እንደሚያስተምረን በዛው አብረን የምናይ ይሆናል። ቪዲዮውን ላይክ ሼር በማድረግ አዲስ ቻናል ነው፣ አበረታቱን። ስለምታበረታቱንም እናመሰግናለን ውድ ቤተሰቦቻችን። ያው እንግዲህ ኖላዊ ድራማ ከሌሎች ድራማ ለየት የሚያደርገው ቤተሰብ ተኮር ነው። ብዙ ጊዜ ድራማዎች በብዛት ብዙ ጊዜ ትኩረታቸው ፍቅር ላይ ነው። አንድ ወንድ አለ፣ አንድ ሴት አለ። ከዛ በኋላ ፍቅር ላይ ነው ተኮር የሚያደርጉት። እነሱ ይጣላሉ፣ ይታረቃሉ እርስ በርሳቸው ብቻ አለ በሱ መካከል እና ኖላዊ ድራማን በጣም ለየት የሚያደርገውና ደስ የሚለው ነገር ቤተሰባዊ ነው። ከክፋት ይልቅ በጣም ደግነትን ያስተምራሉ፣ ሰውነትን ያስተምራሉ። ብዙ ነገሮች በውስጡ ብዙ ነገሮች ይዟል። ለምሳሌ ሱስ የነበረባቸው ሰዎች አባባ ኖላዊ ፍቅር ሲሰጧቸው ታምቹም ሆነ ያሲር አባባ ኖላዊ ፍቅር ሲሰጧቸው እንዴት ምን አይነት የተለየ ሰው መሆን እንደቻሉ ያሳያል። እና ኖላዊ ድራማ የእውነት ለመናገር በጣም ከሌሎች ድራማ ለየት ያለና ብስል ያለ ብዙ ነገር በውስጡ ያዘና ከዚህ ድራማ በብዛት መልካምነትን ነው የምንረዳው፣ መልካምነትን ነው የምናየው። ነገር ግን ይችኛዋ የባዩሽ እና የእሷ ዘመድ የሆነችው የእርግብ ተንኮል በብዛት የነሱ ተንኮል ላይ በብዛት የሚታየው የነሱ ብቻ ነው። እና እንግዲህ ምን ያህል ጓደኛ አንዳንዴ ጓደኛ የምናምናቸው ጓደኞቻችን አሁን ወይዘሮ ሜላት በጣም ነው የምታምናተኝ። ከራሷ ልክ በቃ በጣም ነው ራሷን ከልጆቿ በላይ ነው የምታውቀው። ደካማ ጎኗን አጥንታለች። ምን እንደሚያበሳጫት አጥንታለች። ምን ደስ እንደሚላት እያንዳንዷን ባህሪዋን በጣም ነው የገለጸችው። ለእርግብ ስትናገር ምክንያታዊ ሰው ናት። ከእውነታ ይልቅ ምክንያት ያሳምናታል። እና በእውነታው ሀኒ ልጇ ሆና ነገር ግን አንቺ እርግብ ምክንያታዊ ስለሆንሽ ነው ጥርጣሬ ያላሳደረችብሽ ነው ያለቻት። እና ምን ያህል ደካማ ጎኗን ምን ያህል ደካማና ጠንካራ ጎኗን እንደተረዳች የሚያሳየው እያንዳንዷን ነገር። ለዛ ነው አሁን ደካማ ጎኗን አጥንታ በልጇ በኩል ምንም እንዳሰማ እንዳትለማ አድርጋ ያደደበቻትና በጣም እዚህ ጋር ትልቅ ትምህርት አለው። አንዳንዴ ከጠላቴ
እኔ እጠነቀቃለሁ ከወዳጅ ጠብቀኝ የሚባለው መጨረሻ አልጠረጠረችም። ይህን ሁሉ ነገር እንዳሰበችላትና እርጅኝ ብላ ግዥኝ ብላ የቀረበቻት ጓደኛዋ ይህን ሁሉ እንትን እንደዛ ይመስለኛል። ሀኒ ላይ ራሱ ብስጭት የምትለውና የምትናደደው በቃ እንዴት እንደዚህ ሊሆን አይችልም ብላ ስለገመተች ነው ወይዘሮ ሜላት። እውነቷን ስታውቅ ግን ያው ዞሮ ዞሮ እውነታ ተደብቆ አይቀርም። እውነታውን ስታውቅ ግን ወይዘሮ ሜላት ማለት ወይዘሮ ባይሽና ያች እርግብ ተብዬዋ ጉዳቸው ይፈላል። እና በጣም ነው ያመነቻት። በቃ እርግጠኛ ነው የሆነችባት እና ትንሽ አሁን ባልየውም ስለማትወደው ከበፊት ጀምሮ ይችኛዋን ያው ጓደኛዋ አብሮ አደጓ ችግሯ ተካፋይ ስለሆነች ያንዳንዷ የምትላትን ስለምሰማ ያን ያክል አልፈራችም ማለት ነው። ምክንያቱም እንዴት ማሳመን እንዳለባት ትረዳለች። አቶ መስፍን ሲመጣ ግን ደንግጣ ነው የሄደችው። ምክንያቱም ታውቃለች፣ ከራከራታል። ለምን ይላታል። የምታደርገውን ነገር በምክንያት የጠይቃችኛዋን ግን ስላሳወረች ያንዳንዷን ነገር ያማከረች ወደ እሷ ወደምትፈልገው ነገር ታስገባታለች። እና ይህ ሁሉ ነገር ላይ ያደረሳት ቅናት ነው። ከእሷ የተሻለች ስለሆነች ስለቀናችበት ነው እንደዚህ ለማድረግ ያሰበችው ማለት ነው። እሷ ሰርታ በራሷ በላቧ ጥራ ግራ ያገመጣችውን ገንዘብና እዚህ ደረጃ ላይ የደረሰችው ወይዘሮ ሜላት እሷ ግን እንዴት እኔን ትበልጠኛለች ብላ የጓደኛ ምቀኛ የጣለባችሁ እንግዲህ በዛ ነው ምክንያቷ። የዚህ ሁሉ ተንኮል መነሻዋ ምክንያት ምቀኝነትና እንዴት ትበልጠኛለች የሚለው የበታችነት ስሜት ነው ማለት ነውና እውነታው ሲታወቅ ወይዘሮ ሜላት እውነታውን ስታውቅ እንግዲህ ጉዳይ ይፈላለይ ማለት ነው። በቃ ጭራሽ ጓደኛዋንም ታጣለች። ብዙ ነገር ነው የምታጣው። አንዳንዴ ለገንዘብ ብሎ ሰውን ማጣት በጣም ከባድ ነው። ገንዘብ ይመጣል ይሄዳል፣ ግን ሰው በጣም ያመናችሁት ሰው እንደራሳችሁ በቃ ይደግፈኛል፣ ችግሬ ይረዳኛል፣ ጭንቀቴን እንትን ይለኛል ብላ ያማከረቻት ጓደኛዋ እንደዚህ አይነት ሴራ ስጠነሰስላት ታስቡ። እና በጣም ብዙ ጥንቃቄ ማድረግ እንዳለብን ነው የሚያስረዳን ኖላዊ ድራማ። እንግዲህ በየክፍሉ በሶስት ቀን አንዴ ነው የሚለቀቀው። በየክፍሉ አዳዲስ ነገር ሲኖር ዘንላችሁ እንመጣለን። እያንዳንዱ ካራክተር በጣም ለሁሉም ነገር አስተማሪ ነው። ኖላዊ ድራማ በዚሁ ቀጥሉበት። በጣም ነው የወደድ ነው እና ቻናሌን አበረታቱልኝ። ገና አዲስ ነው እንደምታዩት አዲስ ነው የከፈትኩት እና ለኛ ይጠቅመናል። ዞሮ የእነሱንም ቻናል ማሳደግ ነው። ለኛም ደግሞ ካልዘገው ቻናላችን ካልተዘጋ በትርፍ ሰዓታችን ብንሰራበት አይጎዳምና እርስ በርሳችን ያው ምቀኛ ባንሆን ዞሮ እኛ አበሾች ምቀኞች ስለሆነ ነው አንዱ ሲያልፍለት ከመደሰት ይልቅ እንከፋለን። ስለዚህ አብረን እንደግ፣ አብረን ሰፖርት እንደራረግ። ምንም ዞሮ ፈረንጅ ለሚከፍለው ሞኔታይዝ ሆኖ ቻናላዊ ሰው ቢከፈለው ከእያንዳንዳችን ኪስ አይወጣም። ዞሮ ፈረንጅ ነው የሚወጣበት ገንዘቡ። ስለዚህ ለእናንተ ላይክ ሼር ማድረግ፣ ካልተመቻችሁ ደግሞ ማለፍ፣ መሳደብ ጥሩ አይደለም። እውነት ለመናገር አይነው በሰው ስራ ነው እየሰራን ያለ ነው፣ ግን ቢሆንም ካልተመቻችሁ ማለፍ እያለ አትሰዳደቡ። ቪዲዮ ቤተሰቦቻችን ስለተከታተላችሁ እናመሰግናለን። እንግዲህ ዋናው ክፍል ሲለቀቅ ይዘንላችሁ እንመጣለን በዚህ ቻናል። እናመሰግናለን።